ጦርነት በኦሮሚያ ከዛ ወደ ትግራይ ከዛ አሁን ደግሞ ምክንያቱም እንኳን የተለየ ቢሆንም በአማራ ክልል አንድ አይነት ተጠየቅ አይደለም ያላቸው ጦርነቶቹ በመሐከል ኮመን የሆነው ካራክተር በሶስቱም ጦርነቶች መካከል ስልጣን ላይ እኛ ብቻ ነን እንቆየው የሚለው የብልጽግና ወሬ ነው። ከኛ ውጪ ሽግግር ከኛ ውጪ መንግስት ከኛ ውጪ ምንም ነገር አይኖርም የሚለው ወሬ ሶስቱም ጋር የጋራ የሆነ ከዛ በተረፈ ግን በኦሮሚያና በትግራይ ያለው አንድ ሎጂክ ያለው ጦርነት ነው። ኢንፋክት የተለያየ የአንድ ጦርነት የተለያዩ ምዕራፎች ናቸው እነሱ። ይሄ ሶስተኛው የመጀመሪያዎቹ ሁለት ምዕራፎች ስላልተሳኩ የተፈጠረ ሶስተኛ ጦርነት ነው። ይሄ የተለየ ሎጂክ ነው ያለው። ኦኬ በሁሉም ጋር ግን የጋራ የሆነው ነገር በስልጣን ላይ መቆየት የምንችለው የምንገዛው የምንበላው እኛ ብቻ ነን። ይሄንን ለማድረግ ምንም ነገር እናደርጋለን። ሌላም ጦርነት ካስፈልገን እንፈጥራለን ይያሉ። ኦኬ ናው ጦርነት ውስጥ ያለ አገራዊ መግባባት አይደለም የሚያስፈልገው። በመጀመሪያ አሁን ያለው ሁኔታ ምን ይመስላል የሚለውን እንዴ በትግራይ አፈሙዝ ዝም ብሏል። ጦርነት ግን አሁንም አልቆመም። የምንሰማው ነው በየቀኑ ማለት ነው። እንትና ያዘ ከእንትና ሰራዊት ወጣ እንትን ሰራዊት ገባ እንትን እንደዚህ ሆነ ነው። በትግራይ የተኩስ አቁም ስምምነት ተስማምተዋል። የተኩስ አቁም ስምምነቱን ግን ከመተግበር ይልቅ የፖለቲካ መሳሪያ አድርገውታል። አብይ የትግራይን አመራር ለማፍረስ የትግራይን ጥያቄ በማያዳግም ለማድፋፋት እየተጠቀመበት ነው። ሌሎች ኃይሎች በዚህ አጋጣሚ የተገኘ የግዛት መስፋፋት መብትን ለማስጠበቅ እነሱም ሌላ ፖለቲካ እየተጫወቱበት ነው። በስልጣን ለመቆየትም እንዲሆን እኛ እንትንን እናስመልሳለን ወልቃይት እናስመልሳለን አለማጣኛ ምናምን የሚል ፉከራ ያደርጋል። ለምሳሌ የአማራ ክልል ብልጽግና በየቀኑ ምክንያቱም ይሄንን ፋኖ የሚጠይቅ ስለነበረ የፋኖን የፖለቲካ አቅም ለመስበር የሱን አጀንዳ እኛ መስረቅ አለብን ነው። አንድ ብልጽግና ነው እንግዲህ ያለው የሚወጋቸውም ብልጽግና ነው። 4 ኪሎ ደግሞ ለህዝብ ቆም ያለው ብሎ የፋኖን ሲምፓቲ ለማግኘት ወይም አጀንዳ ለመስረቅ የሚሞክረው ብልጽግና። ኦኬ ይሄ ምን ለማለት ነው? ይሄ ማነሳው የተኩስ አቁም ስምምነቱ የፕሪቶሪያ ተኩስ አቁም ስምምነት እንዳይተገበር ያተገባበሩን የፖለቲካ መጫወቻ የፖለቲካ እግር ኳስ መሳሪያ አድርገውታል። ስለዚህ ትግራይ ሰላምም ጦርነትም አይደለም፣ ከባድ ትርምስ ነው ያለው። ሌላው ቀርቶ የሰብአዊ እርዳታ እንኳን እንደሚገባ አልገባም። በጀት መልቀቅ ተጀምሯል። ኦኬ የፖለቲካውን ሁኔታ የማስተካከል ስራ ምንም ነገር የለም። ደሞዝ የሚከፈላቸው ያልተከፈላቸው ሰዎች እንደው እስካሁንም ያልተከፈላቸው አሉ። ሁለተኛ በዋናነት ግን የትራንዚሽናል ጃስቲስ በትግራይ ጦርነት ወቅት የዘር ማጥፋት ወንጀል፣ የጦር ወንጀል፣ የሰብአዊነት ወንጀል የፈጸሙ ሰዎች የሌላ ጾታዊ ጥቃትና የተለያዩ አሰቃቂ ድርጊቶችን የፈጸሙ ግለሰቦችና ባለስልጣናት ተጠያቂ የሚሆንበት የሽግግር ስርዓት በአፍሪካ የሽግግር ፍትህ ፍሬምወርክ ውስጥ ማዕቀፍ ውስጥ እንዲደረግ የሚል ነበር። ይሄን ነገር ምንም እርምጃ አልተወሰደበትም። ይልቅ መንግስት ምንድነው ያደረገው? በፍትህ ሚኒስቴር የሽግግር ፍትህ ምናምን የሚል ረቂቅ አዘጋጅቶ የሽግግር ፍትህ ስለ ትግራይ ሳይሆን በአገሪቱ በሙሉ የሚል ወሬ ነው የጀመረው። ለዚያውም ከየት እንጀምር? ከኃይለ ሥላሴ ጊዜ እንጀምር፣ ከደርግ ጊዜ እንጀምር፣ ከመቼ እንጀምር ምናምን የሚል ጨዋታ ማለት ነው። በትግራይ ጦርነቱ ለጊዜው አፈሙዝ ቆሟል በስምምነቱ ምክንያት። ነገር ግን በትግራይ ውስጥ የተኩስ አቁሙ አተገባበር ሁኔታ አሁንም ስቶልድ ስለሆነ ለጊዜው ውጊያ የለም እንጂ ሰላም የለም። አንድ ለዚህም ነው የምክክር ጉባኤ የሚባለው ኮሚሽን የሚባለው ተቋም ትግራይን ያሳተፈ አይደለም የሚያደርገው ምክክር የተለያዩ ክልሎችን የማያሳትፍ ምክክር ነው እያደረገ ያለው። እንደምታውቀው ይሄ አገራዊ ምክክር ሊሆን አይችልም። ብልጽግና ብቻውን የሚያስተዳድርባቸው አካባቢዎች ሰላም አለ የሚባልባቸውን አካባቢዎች ብቻ እና እሱ የሚፈልጋቸው የራሱ ፓርቲ ሰዎች ብቻ ናቸው የተሳተፉ ያሉት ኦልሞስት
ኦልሞስት ከአብን በስተቀር ማለት ነው። እናት ፓርቲ ምናምን እንኳን አልሳተፍም ይላል። እነዚህ ሁሉ የማይሳተፉበት ምክክር የብልጽግና ምክክር ነው። አንደኛው ይሄ ነው ትግራይ። ሁለተኛ ኦሮሚያ ከ2019 ጀምሮ በጦርነት ውስጥ ነው ያለችው። ዛሬ አብይ አህመድ ከአዲስ አበባ ውጪ የሚያስተዳድረውም የሚቆጣጠረውም ግዛት የለውም። አዲስ አበባ ውስጥም 3 ሰዓት ምናምን ነው መንገድ የሚያዘጉት መንገድ ላይ ሲሄዱ። በነገራችን ላይ አሁን ላስት ዊክ ስደውል ለ3 ሰዓት ምናምን መንገድ ይዘጋል። ምንድነው አብይ በዚህ ሊያልፍ ነው ተብሎ 3 ሰዓት ከተማ ውስጥ ሜክሲኮ አደባባይ አካባቢ ማለት ነው። እና ከአዲስ አበባ ውጪ የሚቆጣጠረው ነገር የለው። እንደምታየውም ደግሞ አዲስ አበባ ዙሪያ ያሉ የኦሮሚያ ወረዳዎች ሸገር ሲቲ የሚባለው አሁን የተቋቋመው እንትን ውስጥ በየቀኑ ነው ጦርነት የሚካሄደው፣ በየቀኑ ነው መታኮስ ያለው የኦሮሞ ነጻነት ሰራዊት ያለበት አካባቢ ማለት ነው። መላው ኦሮሚያ ጦርነት ውስጥ ነው ያለው። የአማራ ክልል ያለበትን ሁኔታ ሁሉም ሰው የሚያውቀው ነው። እነዚህ ከሀገሪቱ ትልልቅ ክልሎች ከሀገሪቱ ከ70 እስከ 80% የሚሆነውን አትሊስት ቴሪቶሪ የሚያስተዳድሩ የሚሸፍኑ አካባቢዎች በዚህ አይነት ጦርነት ውስጥ እያሉ የምታደርገው አገራዊ ምክክር አይኖርም። ምክንያቱም አለመግባባት ሳይሆን ያለው አሁን ለምንድን ነው አገራዊ ምክክር የምታደርገው? አገራዊ መግባባት ለመፍጠር አለመግባባት ሲኖር ማለት ነው። አለመግባባት ሳይሆን ያለው አሁን ካለመግባባት ያለፈ ሰይፍ ያማዘዘ ጦርነት ነው ያለው። አገር ከ70% በላይ በጦርነት እሳት ውስጥ ተቀምጦ አገራዊ መግባባት ውይይት አደርጋለሁ ማለት ምን እየተባለ ነው? ጦርነቱን እንዴት አድርጌ ላሸንፍ እድል ስጡኝ እየተባለ ነው። በሌላ መንገድ ምንድነው ህገ መንግስትን ቀይር ምናምን ነው እያሉ ያሉት። ቅድመ ጦርነት ድህረ ጦርነት ባልሆነበት ሁኔታ አገራዊ ምክክር አይደረግም በየትም ቦታ። አገራዊ ምክክር ህግና ስርዓትን አክብሮ ዲሞክራሲያዊ ሰላምን ተጠቅሞ የሚደረግ ተግባር ነው። ሽግግር አልነበረም፣ ዲሞክራሲያዊ ስርዓት የለም፣ ጦርነት አልቆመም፣ እንዲሁም ጦርነት ተፋፍሞ እየቀጠለ ነው። ኦኬ የምንተማመንበት አንድ ተቋም የለም። አንድ ተቋም አሁን በጣም ቴክኒካል የሆነ ጭቅጭቅ ትሰማለህ። የሀገራዊ ምክክር ኮሚሽኑ ተጠያቂነቱ ለፓርላማው ሳይሆን ለፕሬዝዳንቷ መሆን አለበት፣ ለእንትና ሳይሆን ለእንትን መሆን አለበት። እነዚህ በጣም ቴክኒካል የሆኑ ጥያቄዎች ናቸው። ሁላቸውም ብልጽግና ናቸው። የሀገሪቱ ፕሬዝዳንት በነገራችን ላይ በህገ መንግስት አግባብ ሳይሆን ይሄ አዲስ ፓርቲ ስልጣን ሲይዝ የነበሩትን ፕሬዝዳንት አንስቶ እንደ ገጸ በረከት ለራሱ ለሚያገለግሉት ሰዎች የተሰጠ ተቋም ነው። that day the office of the presidency is dead. as far as the constitution is concerned ህገ መንግስታዊ አግባብን በሚመለከት ከሆነ ህገ መንግስታዊው የፕሬዝዳንት ጽህፈት ቤት የርዕሰ ብሔር ጽህፈት ቤት ሞቷል። ምን ነበር ያስገደደው ይሄ እንዲነሳ? ስለዚህ እንዳለ የሱ ጥቅም አስጠባቂ የሚሆኑ ሰዎችን ሲሾም የፕሬዝዳንት ጽህፈት ቤት፣ የፍርድ ቤት የጠቅላይ ፍርድ ቤት ፕሬዝዳንት፣ የፌዴሬሽን ምክር ቤት እነዚህን ሁሉ ዝም ብሎ አንድ ፒክ ባደረጋቸው ሰዎች ነው የሞላው። ለምን ሲባል እነዚህ ሁሉ ሽግግር እንዳይኖር የአንድ ፓርቲ ስለዚህ እነዚህ አንድ ፓርቲ ሰዎች ስለሆኑ ለፕሬዝዳንቱ ተጠሪ ሆኑ፣ ለጠቅላይ ሚኒስትሩ ተጠሪ ሆኑ፣ ለምክር ቤቱ ተጠሪ ሆኑ። እነዚህ አስፈላጊ ጥያቄዎች አይደሉም። ጥቅም ያላቸው ጥያቄዎች አይደሉም። ሬሌቫንት አይደሉም። ግን ሀገሪቱ ውስጥ ያለውን ችግር ሊፈታ አይችልም ይሄ የብሔራዊ ምክክር ኮሚሽን የሚባለው። አሁን ጦርነት ሁሉም ሀገሪቱ ውስጥ ያለውን ችግር በምክክር ለመፍታት የሚቻለው መጀመሪያ ሰይፍ ከወረደ በኋላ ሰይፍ እየተይዞ እየተጋደለ እያለ የምታደርገው ሰላም እንዲፈጠር ድርድር እናደርግ ነው። ከሚዋጉ ኃይሎች በድርድር ወደ ሰላም ጠረጴዛ ይምጡ ነው። ድርድሩ አያሳልጥም ይሄ ቡድን እንዴት አድርጎ ተደራዳሪዎቹ እኮ የሉም እዚህ ውስጥ ያሉት ብልጽግና ብቻ ናቸው። ለመስማት እየሞከረን ነው የሚል ነው። አሁን ባለፈው ዶክተር ዮናስ አዳዬ የሚባሉ የምክክር ኮሚሽኑ ከኮሚሽነሮቹ አንዱ ናቸው ሲናገሩ ሰምቼ ጫካ ያሉትንም ወገኖቻችንን በጠመንጃቸው የሚዋጉትንም ምን ጠመንጃስ እንዳስነሳቸው ለመስማት ከህዝብም ከተለያየ አቅጣጫም እየሞከረን ነው የሚል ነገር ነው ሲናገሩ የነበሩት። ከዛ በኋላ ወደ ምክክር የሚሄዱበትን ከዛ ወደ አገራዊ ምክክር ኮሚሽን የሚመጡበትን ነገር እናመቻቻለን የሚል ነገር ሲናገሩ ነው የሚሰማውና ያን ነገር ማድረግ አይችሉም። ኮዛቸውን ወስደው ከዛ በኋላ አንተም ተው ወደሚለው የመሄዱ ጉዳይ ይቻላል የሚሉ ተስፋ የሚጥሉ ሰዎች አሉ። የእርሶ ምልከታ ምንድነው? የለም አንደኛ ነገር ይሄ ኮሚሽን
የጋበዛቸው ሰዎች አሉ። እንጋብዝ ብለው ጋብዘናቸዋል፣ መልስ አልሰጡንም ነው ያሉት። የኦሮሞ ነጻነት ግንባር ለምሳሌ የኦሮሞ ነጻነት ሰራዊት መግለጫ አውጥቷል። እኛ የደረሰንም ደብዳቤ የተደረገልንም ጥሪ የለም፣ ለሰላም የተዘረጋ እጃችን እንዳለ ነው። ነገር ግን የብልጽግናን ስልጣን ለማስጠበቅ የሚደረግ ማንኛውም ምክክር ተገቢም ነው፣ የሀገርንም ችግር ይፈታል ብለን አናምንም የሚል መግለጫ አውጥተዋል። የፋኖ ኃይሎች ሌላው ታጣቂ እነሱ አይደሉም። እነሱም እኛ የምናውቀው የተደረገልን ጥሪም የተጻፈልን ደብዳቤም የለም፣ ሰላም የመጨቆኛ አዲሱ ቋንቋ ነው፣ አዲሱ መሳሪያ ነው እንጂ እውነተኛ ሰላም የሚፈልግ ጦር አይደለም። እዚህ ሀገራዊ ምክክር እያለ በዛ በኩል ጦርነት እያራመደ ነው ያለው። ከተሞች ላይ ሲቪሊያንስን እየገደለ ነው ያለው። ይሄንን እኛ የምንሰማበት እድል የለንም የሚል